የኢትዮጵያ ንግድ ባንክ የዲጂታል ብድርና ቁጠባ አገልግሎቶችን ተደራሽ ለማድረግ ከኦሮሚያ ክልል የሴክተር መስሪያ ቤቶች ጋር ተወያየ። የባንካችን የዲጂታል ባንኪንግ ምክትል ፕሬዝዳንት አቶ ሚደቅሳ ቶሎሳ በውይይት መድረኩ ላይ እንደተናገሩት የኢትዮጵያ ንግድ ባንክ የብድር ተደራሽነቱን ለማስፋት ለሰራተኞች የሲቢ በጄ ዲጂታል የብድርና ቁጠባ አገልግሎት አቅርበዋል ብለዋል። ደሞዛቸውን በሲቢ ብር የሚቀበሉ ሰራተኞች የሲቢ በጄን አገልግሎት በቀላሉ በእጅ ስልካቸው ማግኘት እንደሚችሉም ነው አቶ ሚደቅሳ የተናገሩት። እያንዳንዱ ሰው እቃ ሲገዛ ኦር የሆነ ነገር ሲያደርግ የሆነ ነገር ከጎደለው መበደር ይችላል ማለት ነው። መበደር ይችላል። የት ሄዶ የትም መሄድ ሳይጠበቅበት እጁ ላይ ባለው ስልክ መበደር ይችላል ማለት ነው። ስለዚህ በጣም ጠቃሚ ነው። እኛ ብዙ ሰፖርት ማድረግ እንፈልጋለን። ሰራተኞችን ብዙ ሰፖርት ማድረግ እንፈልጋለን። ሰፖርት ለማድረግ ደግሞ ቢሮዎች መተባበር አለባቸው ማለት ነው። ከኢትዮጵያ ንግድ ባንክ ጋር ጠንካራ የሥራ ግንኙነት እንዳላቸው የገለጹት የኦሮሚያ ፋይናንስ ቢሮ ኃላፊ ተወካይ አቶ ሳሙኤል ተስፋዬ በበኩላቸው የኢትዮጵያ ንግድ ባንክ የኢንተርኔት ባንኪንግ አገልግሎት በሁሉም ሴክተር መስሪያ ቤቶች ተደራሽ መሆኑን ተናግረዋል። የሲቢ በጄ አገልግሎትም የበለጠ ውጤታማ እንዲሆን ስለ አገልግሎቱ ፋይዳ ግንዛቤ ለማስጨበጥ ከባለሙያዎች ወጥነት ያለው እገዛ ያስፈልጋል ብለዋል። ኢንተርኔት ባንኪ ጉባራ ገደካ የባንኩን የኢንተርኔት ባንክ አገልግሎት ከላይ እስከ ታች ተደራሽ አድርገናል። ይህም ብዙ የሥራ ጫናን ቀንሶልናል። በዚህ ረገድ ባንኩ ብዙ አግዞናል። የሲቢ በጄ ፓኬጆችን በተመለከተም አገልግሎቱ ውጤታማ እንዲሆንና ሰራተኞቻችን ብድሩን እንዴት እንደሚያገኙ በተቻለ መጠን በባንኩ በኩል ተከታታይነት ያለው የባለሙያ እገዛ ሊኖር ይገባል። የኢትዮጵያ ንግድ ባንክ የሲቢ በጄ አገልግሎት መስጠት ከጀመረ ጊዜ አንስቶ ከ3000 በላይ ለሚሆኑ የተለያዩ ተቋማት ሰራተኞች 13 ቢሊዮን ያህል ብር ብድር መስጠቱም በውይይት መድረኩ ላይ ተገልጿል።